ሳትጎጂኝ ስለተውሽኝና ስለ መልካምነትሽ ስለ ሩሩ ልብሽ እጅግ በጣም አመሰግናለሁ ልትለኝ ይገባል። ደደብ አይባል ማታ ዘይድ። ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ ውድ ወገኖቼ ሰላማችሁ በያላችሁበት የዓለም ዳርቻ ይብዛልኝ። ሰላም ለሀገራችን፣ ፍቅር ለወገናችን የተሰቡላችሁን እንድትከታተላችሁ ተስፋ አደርጋለሁ። በእውነቱ እኔ በዚህ ልክ ሩታ ትመጣለች ብዬ አልጠበቅኩም። እውነቱን ስነግራችሁ የመጀመሪያ 1-2 ቪዲዮዎች ላይ ሰምታችሁኝ አዳምጣችሁት ከሆነ ቪዲዮዬ ማለት ነው ሩታ የእውነቷን መስሏችሁ እውነት መስሏችሁ እየቆራረጣችሁ ተመልሳ ለመነችው እንዳትሉ እያልኩኝ ቪዲዮ ስሰራ ቆይቼ ነበር። ምክንያቱም ይሄ ሁሉ በደልና ግፍ ደርሶባት እቺ ልጅ ይቅርታ ለአብርሃም ታረግለታለች ብዬ አንዳችም በአይምሮ ውስጥ አልመጣም ነበር ማለት ነው። እነዛን 2 ቀናቶች ሶስተኛው ላይ ልጇን ማምጣት ስትጀምር ከሱ ጋር ያላት ነገር ኖርማል በቃ የድሮ አይነት ፍቅራቸውን የሚመስል አይነት አክቲንግ እሷ ላይ ስመለከት ግን ሩታ ሙሉ ለሙሉ ትዳሯን ለመታደግ የተሰራባትን ግፍና በደል ትታው በቃ ይቅር ለእግዚአብሔር ብላ ተቀብላ የገባችበት መስሎኝ ነበር። ነገር ግን ዛሬ እንዳዳመጥ ነው ሩታ ለመበቀል ወይም ደግሞ ባደረገባት በደል ባደረገባት ግፍ የተነሳ ሆን ብላ ይሄንን ነገር እንደሰራችሁ ነው የተናገረችው። አስደንጋጭ ነው። ቤተሰብ በዚህ ነገር ላይ እንዴት አድርገን ሐሳብ እንደምንሰጥ ባላቅም እኔ በተሰማኝ ልክ ነው። ሁላችንም አይምሮአችንን እንድትሰማን ነውና ሐሳብ የምንሰጠው ወይም ደግሞ ራሳችን በተፈጥሯችን ማለት የራሳችን የሆነ ነገር አለን። ቤተሰብ እኔ ማርግሬስ የኔ ራሴ አስተሳሰብ አለ። ኦዲየንሶችም እንደዛ ብዙ ሐሳብ ያላችሁ አላችሁ። ዛሬ በአብርሃም ቤት በተለቀቀው ቪዲዮ ላይ አብዛኛው ሰው ሩታን ከሚገባው በላይ ሲሰድባት ነው የተመለከትኩት። ይሄ ደግሞ የሆነው ሁሉም ሩታና አብርሽ እንዲለያዩ ስለማይፈልጉና እርቅና ሰላም ወርዶ ሁሉም ደስ ስለተሰኘ ይሄ ነገር መከሰቱ አብዛኞቹን እንዲናደዱ አድርጓቸዋል። ትክክል ነው። እኔ ደንግጫለሁ። እውነቱን ስነግራችሁ ገና ርዕሱን እንዳየሁት ነው ድንግጥ ያልኩት ማለት ነውና ምን መሰላችሁ እኔ በቀልን ለማንም ሰው አልመኝም። ማለት ሰው ልጅ ሊበድላችሁ ሊገፋችሁ ብዙ ነገር ሊያረጋችሁ ይችላል። ነገር ግን መበቀል ኃጢያት ነው። አንደኛ ነገር እውነት ለመነጋገር ያው ምን ሰራቸው ስራዎች ውስጥ ኃጢያት አለ። ኃጢያት የለም እያልኩ አይደለም። ብዙ ኃጢያት አለ። አንድ ኃጢያት ብቻ አይደለም ሁላችንም የከበበን። ግን ደግሞ በቀል በራሱ ስሙ ራሱ ያስጠላል። ቤተሰብ መበቀል የሚባለው ቃል በራሱ ከባድ ነውና በቀልን እንደ ትልቅ ጀብዱ የምታዩ ወገኖቼ ከእንደዚህ አይነት ልትርቁ ይገባል። በቀል ዋጋ የለውም። ማለት ህይወታችሁን ያ ነገር የማያዘልቃችሁ ከሆነ በምትችሉት መንገድና የእናንተ መብት በሚያስጠብቅ ሁኔታ ራሳችሁን ወደ ተሻለ መንገድ ለማድረስ ነው መሞከር ያለባችሁ እንጂ ልክ ሩታ ዛሬ እንዳደረገችው እነሱን ላደረጓት ነገር የምትመልሰው አጸፋ ከሆነ ይሄ ከባድ ችግር ነው የሚሆነው ማለት ነው። ሰዎችን እንዲበቀሉ እኔ ትክክል ነው ብዬ አልደግፍም በእውነቱ ማለት ነው። ሌላው መረሳት የሌለበት ደግሞ አንድ ነገር አለ ወገኖቼ። አብርሃም ይሄ ሁሉ ነገር አድርጎ ሩታ ትመለሳለች ብሎ ማሰብ ዘበት ነው። በእርግጥ ግን ደግሞ ከድርጊቶቹ አንፃር ነው እኛ ያመናት አይደለም። ግን ሩታ ደግሞ መልሳ በራሷ ምክንያት በራሷ ባሰበችው አይዲያ የተነሳ ብዙዎች እንዲሰድቧት ሆናለች። አንድ አለ። ሁለተኛ ነገር ከአብርሃም ጋር በዚህ ልክ ቂም መያያዝና በዚህ ልክ እርስ በርስ ለመጠፋፋት የሚያደርስ ቪዲዮ መስራት የለባትም። ሴት ስትሆን ይገንባታል ወገኖቼ። አብርሃም በሩታ ላይ ቺት አድርጓል። ይሄን ታውቃላችሁ። ያው አዲስ ስላልሆነ እንድታስታውሱ ስለምፈልግ ነው። እንዲህ አይነትን ህይወት ደግሞ ብዙ ሴቶች የሚቃወሙት ነገር ነው። ድርድር አያውቁም ብያችኋለሁ። ስለዚህ ያደረገባት በደል ይቅርታ ወጥተህ ለምን አትጠይቅም አብርሃም? ለምንድነው አንድ የይቅርታ ቪዲዮ አንተ ጋር ያላየ ነው ስል ነበረ። ምን ብያችሁ ነበር? ሌላ ደግሞ ሩታ ነች እንጂ በዳይ የምትመስለው የተበደለው አብርሃም ነው የሚመስለው አሁን ላይ ያየን ያለነው ቪዲዮ ብያችኋለሁ። ኖርማሊ ሷነት በጣም ትሪ ስታረገው ያየን የነበረው ስትንከባከበው የነበረው ይሄ ኖርማል ነው። ግን አብርሃም ደግሞ ያ የሰራውን ያጠፋውን ነገር እንዴት ነው ተጸጽቶ ይቅርታ ሩታን ሲላት ያላየ ነው? አያችሁ፣ ኖርማል ነው በቃ ነው ያደረኩት ነገር እንደ ወንድ ኖርማል ነው ብሎ እሱ አምኖበት እሷ በመታደርግለት ትሪትመንት ወይም ወደ ራሷ ስለመለሰችው ደስ ብሎት እየቀጠለ ነበር እሱ እና ደግሞ አዘን ብሎ ነበር ወደ ትዳሩ።
ስለዚህ ሩታ በዚህ ልክ ራሷን ከውሽማ ከተባለች ሴት ጋር አነጻጽራ እኔ እንደምበልጥ እንድታይ ነው ማለቷም እኔ ተገቢ ነው ብዬ አላስብም። ለመሰላችሁ ባለትዳር ናት ሩታ፣ ሚስት ናት። ሁሌም ቢሆን ፊት ለፊት ግንባር ቀደም የምትሆነው እሷ መሆኗን እንዲሁ ማመን ነበረባት። ማለት ለነሱ ይሄን ያህል በዚህ ልክም ምን ያክል የበደሏትን በደል በዚህ ልክ መልሳለሁ ብላ ማሰቧም ብዙም አይመጣውም። ምንም የሚፈጠር ነገር የለም። ሄርሜላ እንደሰማችኋት ለኔ ደስታ ነው ብላለች። አዎ ደስታዋ ነው። ጮቤ ስትረግጥ ነው የምታድረው ዛሬ። ምክንያቱም አብርሃም ምንም ገፍትሮ ቢጥላት ምንም አይነት ነገር ቢፈጠር አብርሃምን እንደማትተው ስትናገር ነበረ። ስለዚህ ለኔ ጥሩ አድርገሻል፣ ግን በሱ ስሜት ተጫውተሻል ነው ያለቻት። ስሜት የሚለው ጉዳይም ጋር ስመጣ ወገኖቼ አንድ ነገር አለ። ምን መሰላችሁ? ከሩታ በላይ በስሜቱ የተጫወተው ሰው የለም። አብርሃም ልክ ሩታን ትቶ ከሄርሜላ ጋራ ሌላ ገላ ማቀፍ ሲጀምር ሌላ ነገር ውስጥ መግባት ሲጀምር ነው የሩታ ስሜት ያንን የተጎዳው። ለምን ለሩታ ስሜት አላዘንም እኛስ? በእርግጥ እስካሁን ሩታን ስንደግፍ ኖረናል። ነገር ግን በዚህ ልክ መምጣቷን እኔም አልደግፍም። ቤተሰብ እየደገፍኩ እንዳይመስላችሁ፣ በዚህ ልክ መምጣቷን አልደግፍም። ግን ደግሞ ወንድ ልጅ ሲሆን እኛ ነገሮቹን ሁሉ ወደ ሃርድ መቀየር የለብንም። በስሜቱ ተጫወተች ስንል መጀመሪያ አብርሃም ለሷ ስሜት ተጠንቅቋል ወይ የሚለውንም ጥያቄ ያስከትላል። ተረዳችሁኝ አይደለ? ስለዚህ መጀመሪያ በሩታ ስሜት አብርሃም ቀልዷል። አዎ ቀልዷል። እሷ ደግሞ በብዙ ትግል እንዲፈታት ለምናዋለች። አዎ ለምናው ነበረ፣ አልቻለችም። እሱም ደግሞ ፈቃደኛ አልሆነም። ስለዚህ እሷ ወደምትፈልግበት የህይወት መስመር መግባት ስላልቻለች በላይም ጥፋት እየሰራ ስለነበረ ከሄርሜላ ጋር እስከ ኩሪፍቱ ሄዶ አብረው ገላ ራቁቷን ሆና አብሮ እስከ መዝናናት ብዙም ነገር አሳልፏል። ከዛ በላይና ያ ሁሉ ነገር አይታ እናንተ ስታስቡት እንዴት አድርጋ ይቅርታ ታደርግለታለች የሚለው ከባድ ነገር ነበረ። እኔ ገርሞኝ ነበሩላ እንዴት ሩታ ይቅርታ አደረገች ብዬ። ግን ይሄ ነገር እንዲህ ከሆነ ነገሮች ሁሉ አሁን እያዘነበሉ ያሉት ወደ ሩታ ነው። በጣም ብዙ ስድብ ሊደርስባት ይችላል። በጣም ብዙ ተቃውሞ እየደረሰባትም ነው አሁን ላይ። በዛሬው ቪዲዮ በራሱ አንድ ስለ ሩታ ጥሩ የጻፈ አላየሁኝም። ኤኒዌይስ ሩታዬ የመጀመሪያ ማድረግ የነበረብሽን ነገር በዛው በፍቺው ጉዳይ ላይ ብቻ አጽንተሽ ብትሄጂ፣ ማለት የልጅሽ አባት ስለሆነ ተበቀልሹም አልተበቀልሹም ይሄ ያው ለራስ አንድ የሆነ ነገር ማስቀመጥ ነው። ምንም የሚፈይደው የለም ማለት እሱ ካስቀመጠው መጥፎ ነገሮች በላይ አንቺም ደግሞ መጥፎ ነገር አሳልፈሽ ወይም አሳይተሽ ማለፍ የለብሽም። ካንቺ በላይ ተበደለ፣ ካንቺ በላይ ተገፋ የለም። በትዳር ላይ መዘሞት ራሱን የቻለ ከባድ የሆነ የሞራል ስብራት ነው ሩታ ላይ የደረሰው። እንደ አንድ ጤነኛ የሆነ አስተሳሰብ ሳስበው ቤተሰብ ግን አብርሃም ላይ አሁን እሺ ተመልሻለሁ ብላ እሱ ፈቃደኛ ሆኖ ወደሷ ከመጣ በኋላ አይ ያደረከኝን ነገር ለመመለስ ነው ብትለው ከሩታ በደል አይበልጥም፣ ሩታን ከበደላት በደል አይበልጥም። ነገር ግን ሩታ ማድረግ አልነበረባትም ነው የምለው። እና የሆነ ደስታችን ሁላ ፍም በቃ የተዳፈነ እሳቱ ጠፍቶ ፍሙ የቀረሳት አመድ ታውቃላችሁ፣ እንደዛ ነው የሆነው ሁላችንም። እኔ ደስ ብሎኝ ነበር ስለ እውነት ማለት ደስ ያለኝ ምክንያቱ ሩታዬ ሁሉ ግፍና በደል ተሸክማ ይሁን ግድ የለም ብላ አሳልፋ እሺ ብላ መቀበሏ፣ እሱም ደግሞ ትዳሩን ሊያከብር አይነት መንገድ ላይ በነበረበት ሰዓት እንዲመፈጠሩ አዝኛለሁ። ግን ደግሞ አብርሃም ሩታን ይቅርታ እንዳልጠየቀ እንዳትረሱ። ይቅርታ አልጠየቃትም። የገፋት እሱ ነው፣ የበደላት እሱ ነው። እኔ አንድ ቪዲዮ እንኳን ስራ ብየው ነበረ። ምክንያቱም እቺን ሴት በድላታል፣ ገፍተካታል። እንዲያውም እቺ ተደርጎባት ይቅርታ አድርጋ በዚህ ልክ የመለሰች ሴት የመጀመሪያ ሩታ ነብያችሁ ነበረ። ነገር ግን ሁሉም ነገር ለጌም ነበር ተብሏል። ምንም ማድረግ አይቻልም ቤተሰብ፣ ምንም ማድረግ አይቻልም። ሆኗል፣ የሆነው ሆኗል። ግን ደግሞ ሩታ ይሄ ያንቺን እስከዛሬ የነበረው ጥንካሬሽን ነው። ይሄ ሁሉ ህዝብ ካንቺ ጎን የነበረውን ነገር ሁሉ ባንዴ እንዲያወርድ ነው የሚያደርገው። ጥሩን ኮሜንት እያየው አይደለም። እኔ በቀል አልወድም ባይዘው ቤተሰብዬ፣ ሁሉም መላሽ ፈጣሪ ነው። በቃ ማለት ሰዎች በእናንተ ላይ ብዙ በደል ሊያደርሱባችሁ ይችላሉ፣ ብዙ ነገር ከአይምሮ በላይ የሆነ ነገር። ግን እናንተ መልሳችሁ እንደዛ ስላደረጉባችሁ እናንተ ማጸፋው የምትመልሱ ከሆነ ከነሱ በምንም አትሻሉ። ሁሉን ለፈጣሪ መስጠት እንልመድ። ማለቴ እኔ በቀል የሚባል ነገር በራሱ አይመጣውም።
በእኛ ህይወት ውስጥ በቀል ይዞን የሚጠፋ ነገር ነው። ስለዚህ ሰዎችን በመበቀል ያደረጉብንን ነገር መመለስ ይቻላል በሚል እኔ አላምንም። ከምንም በላይ መልስ የሚሰጥ ፈጣሪ እያለ ስለምን ብዬ ነው እኔ እነዛን ሰዎች በመበቀል ማለት ነው ደስታ ማመጣው? ኖ እኔ እንዲያውም ሄርሜላ ከአብርሃም ህይወት መውጣቱ አስደስቶኝ ነበር ከምንም በላይ ማለት የሩታ ህይወትና የአብርሃም ህይወት በራሳቸው ውሳኔ የሚቀጥል ነገር ሆኖ ሳለ ሄርሜላ መውጣቷ ነበረ ከምንም በላይ አስደስተኝ። ለመሰላችሁ የምታረጋቸው ነገሮች ስቲል ለኦዲየንስ ሞራል እንኳን አልተጠነቀቀችም ልጅቷ። ማለት በኔ ምክንያት ስንት ሰው ይጠፋል፣ መሰራው ቪዲዮስ ደግሞ የሚከታተሉ ብዙ ወጣቶች አሉ እና ምን ይማራሉ የሚለውን እንኳን አላሳሰባትም። ምክንያቱም ሁለተኛ ሴት ሆና ነው የመጣችው። በሷም ኬዝ ነው አሁን ሁሉ ነገር እዚህ የተዳረሰው። ማንም ሩታ ላይ ጣት የሚቀስር ያለ አይመስለኝም ከበፊቱ ቪዲዮ አንፃር ስንከታተለው። መነሻው ማን ነው ብትሉ አብርሃምና ሄርሜላ ናቸው፣ ጓደኞቹ አለቀ። እነዚህ ሰዎች ሩታን በደሏት፣ ሩታ ደግሞ እነሱ ያስተማሯትን መንገድ ቀጠለችበት። ይሄ ነው የተፈጠረው። ግን ደግሞ አያችሁ ጎናችሁ የሚያቃናችሁ ሰው ሲኖር ቀና ትላላችሁ። እንደዛው ደግሞ የነሱ ጠማማ መንገድ ደግሞ እንደዚህ በልክ መንገድ ያልሆነ ነገር ውስጥ እንደሚከታችሁ በነሩታና አብርሽ ቪዲዮ መከታተል ይቻላል ማለት ነው። ነገር ግን አንዳንድ ጊዜ ማስተዋልን የመሰለ ነገር የለም። በአሁን ሰዓት በቂ ነው ይሄ ነገር እንዲማረጓ ሩታ ደስታ ይሰጣታል ወይም ደግሞ የተበቀለችው ነገር ፍሬያማ ነው እንዳንል አይደለም። እንዲያውም ይበልጥ ሩታና አብርሽና ሄርሜላ ይበልጥ እንዲቀራረቡ ነው ያደረገቻቸው። በቃ አሁን ከዚህ በኋላ ሰርጓ ነው ለሄርሜላ። እንደ ሄርሜላ እንደ ዛሬ ሰርግ ይወጣለት ሰው የለም። ሩታ ሰምተሻታል አይደል? ለኔ አሪፍ ነው ብላሻለች። በቃ ለኔ ደስታ ነው ብላሻለች። ኖርማሊ አንቺ ዝም ብለሽ ሃይላይት ነው እንጂ ምንም የተፈጠረ ነገር የለም። አብርሃምም ቢሆን በትላንትናው ቪዲዮ ላይ በራሱ ማለት ነው የሆነ ውዝግብግብ ያለ ስሜት ውስጥ ነበረ። ሚስቱን ካከበረ ሄርሜላ በዛ ልክ ትላንት ራሱ ስትተሻሸው ያን ያህል ቦታ ሰጥቷት ጸጥ ብሏት አይቆይም ነበር። ስለዚህ እሱም ጋር ችግር አለ ቤተሰብ። ግን ደግሞ ሩታዬ በቀለኛ እንዳትሆኚ ከዚህ በኋላ ማለት ይሄ ለህይወትሽ ማስተማሪያ የሆነ ቪዲዮ ቢሆን ነው እኔ የምልሽ። ማለት እኔ ተጭኛውን ሩታን መሳደብ ሩታን እንዲያርጊ ማለት ወይም ደግሞ ክፉ ቃል መናገር አልፈልግም። ለምን እቺ ሴት ተበዳይ እንጂ በዳይ አይደለችም። ግን ደግሞ የሄደችበት መንገድ ስህተት ነው፣ ተሳስታለች። በሰላም አንቺም ስምሽ ሳይነሳ ስምሽ ሳይጠፋ አብርሃምን መፍታት ትችይ ነበረ። በቤተሰብ ባቺ በራስሽ ግፊትን ባትቺ በህግ አካል ትችይ ነበረ ሩታ። ስለዚህ አሁን የባሰ እንዲያውም ቁርሾ ተያያዛችሁ ሁለታችሁም። ከዚህ በኋላ ልጁን ማየቱ አይቀርም ወደፊት። ብዙ ነገር አለ ሩታ። አንቺ የሚያበግን በጣም መጥፎ ነገር ሊያደርጉ ይችላሉ እነዚህ ሰዎች። ደግሞ ዝቶ ነው ሄደው አይታችሁ ከሆነ ይሄ ነው በቃ የሚያስጠላ ፓርትን የደረሳችሁት። በጣም ያሳዝናል። ለማንኛውም ያሳዝናል። ሄርሜላ ቀን ወጣላት። አሁን ገና አብርሃም ልክ መሆኔን ትክክለኛ መሆኔን አሁን አይቶ በቃ ስለኔ በደንብ ከዚህ በኋላ አንገቱን ይሰጣል ብላ ነው የምታስበው። ለሷ አልጋ ባልጋ ነው። ወደ ግራም ወደ ቀኝም ስታዩት ቤተሰብ ሩታ በጣም እንዲያውም ያሳመረችላት ለሄርሜላ ነው የምለው። እኔ ከዚህ በኋላ ሄርሜላና አብርሃም አንድ ላይ ቢመጡ እንደ ድሮ መናደድ አልችልም። ለምን መሰላችሁ? አሳመረች ሩታ ለነሱ መንገዱን። ተበዳይ ሆና ሳለ ሩታ ለነሱ መንገዱን በደንብ ነው ያሳመረችላቸው። አብርሃምም እንደፈለገ እንዲሆን መንገድ ከፍታለታለች። ከዚህ በኋላ የሚፈራው ነገር የለም። አንድ ሄርሜላም ከዚህ በኋላ ወደ ኋላ የሚመልሳት ነገር የለም። አብርሃም በእጁ አስገብተዋለች። ገና ምንም ሳይፈጠር በዚህ ቪዲዮ ብቻ ማየት የምንችለው በቃ ሁሉም ነገር በአብርሃም በኩል እንዲሆን የተፈለገው ከሩታ ጋር ሳይሆን ከሄርሜላ ጋር እንዲሆን ተመልሶ ከሷ ጋር እንዲሆን ያደረገችው ሩታ ባትገቢበትና አንቺ በዚህ ልክ እኔን ይሁኝ ማለት አይጠበቅብሽም። ሩታ ስለምናቅሽ ከዚህ በፊት ሚስት ሆነሽ አብርሃም ስትንከባከቢ በፍቅር ስታኖሪው አይተን ነበር። አዲስ አይደለም ለኛ። ግን ደግሞ ብዙ ኦዲየንሶች ዛሬ በሩታ ላይ በጣም አዝነዋል። በቃ ያየሁት እሱን ነው። እኔም በዚህ ልክ ባትመጪ ነበር ደስ የሚለኝ። መጀመሪያም ባትገቢበት ነው የምለው። ኦ ማይ ጋድ በቃ ቤተሰብ እኔ ከዚህ በላይ ምንም ማለት አልችልም። የተፈጠረው ነገር አግባብ አይደለም። በቀላሉ አንቺ እሱን ትተሹ እርግፍ አርገሽ ወደ ራስሽ አዲስ ህይወት መግባት ትችይ ነበር ሩታዬ። ምክንያቱም አብርሃም ሁሌም ቢሆን ጥርሱ እንደነከሰብሽ እንዲኖር ነው ያረግሽው።
ተለያዩም ነው የምልሽ። ልጅ አያለያይማ። ለልጃችሁ ስትሉ መሀከል ላይ ልጁን ለማየት ይመጣል። ሰምቲንግ ጥሩ አይመጣም። ግን በቀለኛ አትሁኑ ወገኖቼ። እግዚአብሔርን ነው የምላችሁ። ማለት በህይወታችሁ ብዙ በደል ሊደርስባችሁ ይችላልና ተበቃይ አትሁኑ። እኔ ተበቀል የሚባል ነገር በሰው ህይወት ውስጥ መኖር የለበትም። ፈጣሪ ሁሉን ይመልሳል። ማለት የበደላችሁ የገፋችሁ ሰው ቢኖር ፈጣሪ ነው መላሽ። ስለዚህ እኔ በቀልን አልደግፍም። ከዛ ባለፈ ግን ደግሞ እኛ ቢያንስ ሄርሜላ መውጣቱ አስደስቶን ነበር። በቃ ከተገላገልናት ብለን ቴኒ ትላንትና ወዲያውሉ ሳንጎራጉር አይ ቤተሰብ በቃ ያለው ነገር ነው። አዝኛለሁ። ሰላማችሁ ይብዛልኝ።